የተለያዩ አጫጭር መረጃዎች ናቸው ያሉን በላይ በተለያዩ የአማራ ክልል አካባቢዎች እንደገና ከሰዓት በኋላ አንዳንድ ቦታዎች ውጊያ መቀስቀሱን ያስኳቸው መረጃዎች ያሳያሉ። አንዳንድ ቦታዎችም እንደዚሁ የደፈጣ ጥቃት ስለመድረሱ ነው የሚያሳዩት መረጃዎቹ። እነዚህ እንግዲህ በቅደም ተከተልና በዝርዝር አድርሳለሁ። ከዛ በፊት ግን ወደ ሰሜን ኢትዮጵያ አካባቢ የሚወስደን መረጃ አለ። በተለይ በኤርትራና ኢትዮጵያ ድንበር አካባቢ ያሉትን ሁኔታዎች በተመለከተ እዛ አካባቢ ያሉ የመረጃ ምንጮቻችን በሽራሮ፣ ባድመ፣ ዛላምበሳ ላይ እስከ አዲግራት አካባቢ ድረስ በተለይ በኤርትራ ድንበር አካባቢ አዳዲስ የተጠንቀቅ እንቅስቃሴዎች እንዳሉ ይገልጻሉ። ወደ የአካባቢዎቹ እንደዚሁ ከተለያዩ አካባቢዎች ሰራዊት የማቅረብ እንቅስቃሴ ይላሉ። ይሄንን በሁለት ከፍለው ነው ያዩት የመረጃ ምንጮቻችን። ወትሮም አንዳንድ ጊዜ እንደዚህ ይደረጋል፣ አልፎ አልፎም ረገብ ይላል። ይሄ ከብዙ ጊዜዎቹ የተለየ አይደለም። ሆኖም ግን ደግሞ አዲስ እንቅስቃሴዎችን በእነዚህ አካባቢዎች ተመልክተናል ነው የሚሉት። በተመሳሳይ በወልቃይት ትይዩ ባሉ አካባቢዎችም እንደዚሁ ሰራዊት እንቅስቃሴዎች መኖራቸውን ነው የገለጹት የመረጃ ምንጮቻችን። ይህንን የገለጹልን የመረጃ ምንጮቻችን ትግራይ አካባቢ ያለውንም ሁኔታ በተመለከተ የራሳቸውን መረጃ በየቀበሌዎቹ ከመቶ በላይ የሚሆኑ ለስልጠና የሚፈለጉ ወታደሮች ለውትድርና ስልጠና የሚፈለጉ መልመላ እንደሚደረግ በቅርቡ እቅድ ተይዟል። ይህንንም ሰምተናል ሲሉ ነው የገለጹት። ያው እንግዲህ ይህንን ዝም ብሎ ጥሬ መረጃ ነው ያጋራ ነው። የተለያየ ትንታኔ የሚወጣለት ይሆናል። እንግዲህ ከኢትዮጵያም አጠቃላይ አንፃር ቀጠናዊ ተደርጎ ሊታይ ይችላል። የተለያዩ ሁኔታዎች አሉ። በተለይ እንግዲህ ሰሞኑን የኢትዮጵያ የመንግስት ሚዲያዎችም ከሚያነሷቸው ጉዳዮች አንፃር ተያዘ የተለያየ ቀጠናዊ ትንታኔ ሊወጣለት ይችላል። ግን አሁን ያለው መረጃ ይሄ ነው። ወደፊት ይሄ ጉዳይ እያደገ የሚሄድ ከሆነ ደግሞ የአካባቢውን የመረጃ ምንጮቻችን ዋቢ በማድረግ አዳዲስ መረጃዎችን ወደ የአድማጭ ተመልካቾቻችን በየዕለቱ የምናደርስ ነው የሚሆነው። ወደ አማራ ክልል እንመለስና ወደ ጎንደር ዙሪያ የሚወስደን መረጃ አላስቀድም። ጎንደር ዙሪያ ደጎማ ተብሎ የሚጠራው አካባቢ ጎንደር ዙሪያ ወረዳ ነው። እንግዲህ ከጎንደር ከተማ ዙሪያ ያለው ማክሰኝት ከተማን የወረዳው ማዕከል ያደረገ ወረዳ መጠሪያ ነው ጎንደር ዙሪያ። በዚህ አካባቢ በጧት በተለይ ደጎማ ተብሎ የሚጠራው አካባቢ የከባድ መሳሪያ ድብደባ እየተደረገ ስለመሆኑ መረጃ አቅርበን ነበረ። በከባድ መሳሪያ ድብደባ የደረሰውን ጉዳት ማወቅ አልቻልንም። ከሰዓት በኋላ ግን ከነዚህ ደጎማ ተብሎ ከሚጠራው አካባቢ የመከላከያ አካባቢውን ለቆ ስለመውጣቱ ነው የመረጃ ምንጮቹ መረጃ ያጋሩን። በበርካታ ተሽከርካሪዎች አካባቢውን ለቆ ወደ ማክሰኝት ስለመውረዱ ተመልክተናል ብለዋል። ከዛ በኋላ ያለው እንቅስቃሴ እንግዲህ ወዴት እንደሆነ ማረጋገጥና ማወቅ አልቻልንም ብለው በአካባቢው የነበረው ውጊያና በተለይ ድብደባ ነው የአንድ ወገን ነው ድብደባው፣ ውጊያ ሊባል አይችልም። በላይ የከባድ መሳሪያ ድብደባ ከመከላከያ በኩል ነበር። በሌላ በኩል የአጸፋ ወይም ደግሞ ምላሽ ሲሰጠው ስላልነበረ የከባድ መሳሪያ ድብደባ ነው እሱ የቆመው ለዚህ ነው ብለዋል። ሌላ ምዕራብ በለሳ ከሰዓት በኋላ ሌላ እንደዚሁ አንድ አካባቢ ውጊያ እንዳለ የመረጃ ምንጮች ገልጸዋል። አብዬ ቀበሌ አካባቢ ነው የተኩስ ድምጽ ይሰማል ያሉት የመረጃ ምንጮቻችን። በጧት እንደዚሁ በዚሁ አካባቢ ፈንጣ ሐዋርያ ተብሎ የሚጠራ አካባቢ ውጊያ እንደነበር ስንገልጽ ነበር። ያኛው መቆሙን የመረጃ ምንጮች ገልጸው በሌላ አካባቢ ደግሞ አብዬ ቀበሌ ተብሎ የሚጠራው አካባቢ ማዕከላዊ ጎንደር በምዕራብ በለሳ ወረዳ የሚገኝ አካባቢ ነው። በዚህ አካባቢ ውጊያ ስለመኖሩ ገልጸዋል የመረጃ ምንጮቻችን። ይሄን እንግዲህ እነዚህ የዝርዝር የጉዳት ሁኔታዎችን ያለውን ሁኔታ በሌላ የመረጃ ጊዜያችን እንደየ ሁኔታው ይዘን እንመጣለን። እንግዲህ ማጣራት ከተቻለን አድማጭ ተመልካቾቻችን መረጃውን የሚያጣሩልን ከሆነ በዚህ መንገድ እንመጣለን። ሌላ እንግዲህ ከሰዓት በኋላ እንደ አበይት ክስተት ሊታይ የሚችለው ራያ ቆቦ አካባቢ ውጊያ መኖሩን የመረጃ ምንጮች ገልጸዋል። እዚህ አካባቢ ያለው ውጊያ በስፋትም በይዘትም በውጊያው ባህሪም አሁን ከላይ ከጠቀስናቸው አካባቢዎች ለየት ይላል። ከባድ መሳሪያም እግረኛም እንደዚሁ ያጸፋ መልስም እየተሰጠበት ያለው ውጊያ እንደሆነ ነው የሚገልጹት። በጉዳት ደረጃም የደረሱን መረጃዎች አሉ። ከራያ ቆቦ ወደ ወልዲያ በሚያመጣው መንገድ ላይ ሮቢት ከተማ አካባቢ ነው ውጊያ የተቀሰቀሰው። ውጊያው 7 ሰዓት ከ45 ደቂቃ አካባቢ ነው የተጀመረው ነው የሚሉት የአካባቢ የመረጃ ምንጮቻችን። በተለይ ለጋሽ ሶሪያ ተብሎ የሚጠራው አካባቢ ነው የመጀመሪያው ውጊያ የተቀሰቀሰው። ካራዶም ጀምሮ ወደ ቆቦም እንዲሁም ደግሞ ከኋላ ከጎብዬ እስከ ወልዲያ ያለው የትራንስፖርት እንቅስቃሴ ቆሟል ብለዋል። በተለይ መንጆሎ ተብሎ የሚጠራው አካባቢ
ጨበጣ ውጊያ ሊባል የሚችልም ነው ውጊያ ያለው። ሌሎቹ አካባቢዎች ግን የከባድ መሳሪያ ድብደባ ነው ይላሉ የመረጃ ምንጮቻችን። ይሄ የሆነው ደግሞ ምንድነው ከትላንት ጀምሮ የፋኖ ኃይሎች ወደ ከተማዋ መግባታቸውና ወልዳያና ቆቦ የሚያገናኘውን ይሄን ቦታ በመያዛቸው እነሱን ከከተማው ለማስወጣት መከላከያ ነው ከሰዓት በኋላ በአካባቢው ላይ ውጊያ የጀመረው ነው የሚሉት። ያም ሆኖ አሁንም በከተማው አንዳንድ አካባቢዎች ጀምሮ እስከ መንጆሎ ድረስ የፋኖ አባላት እንደሚታዩ ይገልጻሉ። ከሆርማትና ከአራዶም አካባቢ ነው መድፍን ጨምሮ ከባድ መሳሪያዎች ወደ አካባቢው እየተተኮሱ ያሉት ብለዋል። በዚህ ምክንያት ከቆቦ ወልዲያ የትራንስፖርት እንቅስቃሴ ከሰዓት በኋላ ሙሉ በሙሉ በሚባል ደረጃ ቆሟል። እንደውም ከወልዲያ በኩል ወደ ሲመጡ ወታደራዊ ተሽከርካሪዎች እንደዚሁ ስለማቃጠላቸውም የሚገልጹ አሉ። ይህንን የማጣራት ስራ ግን ወደፊት የምንሰራ ይሆናል። የተቃጠሉ ተሽከርካሪዎችም አሉ ይላሉ የመረጃ ምንጮቻችን። ከዚህ በተቃራኒ ባሉ አካባቢዎችም እንደ አዲስጌ፣ ኦጌሻ ተብሎ የሚጠሩ አካባቢዎችም እንደዚሁ አልፎ አልፎ የተኩስ ድምጽ ይሰማል ብለዋል። እነዚህ አካባቢ ሰሞኑን በአካባቢው መከላከያ መሳሪያ ያላችሁ በሚል የአካባቢው ሰዎችን ብርበራ ፍተሻ ሲያደርግ ነበር። ዛሬ ወደ አካባቢው የፋኖ አባላት ሂደዋል በሚል ነው በአካባቢው የተኩስ ድምጽ የሚሰማው ብለዋል። ይሄ እንግዲህ ቆቦ ከተማ አቅራቢያ ያለውን ሁኔታ የሚያሳይ ነው። እንግዲህ ሰሞኑን በዚህ አካባቢ ተከታታይ መረጃዎችን ስናደርስ ነበረ። ይሄ ነው እዛ አካባቢ ያለው ዝርዝር ጉዳቱን እና የውጤቶቹን እንደዚሁ በሌላ የመረጃ ጊዜያችን እያጣራን የምንመለስ ነው የሚሆነው። አሁን ያለውን ሁኔታ ለማጣራት ያው ጊዜውም ገና ነው። ተኩስ ስላለ በአካባቢ ላሉ የመረጃ ምንጮቻችን በዚህ ምክንያት ተጽዕኖ እስከ ወልዲያ ድረስ እየዘለቀ ነው። የትራንስፖርት እንቅስቃሴ ቆሟል። ከወልዲያ ወደ ቆቦ መውጫ ባሉ አካባቢዎች አሁን ጥበቃና ፍተሻ ወደ አካባቢውም ከወልዲያ ከስቴዲየም አካባቢ ካለው ሰራዊቱ ወደዛ አካባቢ ሲንቀሳቀስ ተመልክተናል። ስለዚህ በቆቦ መውጫ በኩል ያለው መንገድ ላይ ጥብቅ ፍተሻና እንደዚሁም መንገድም እንዲዘጋ ተደርጓል ብለዋል የመረጃ ምንጮቻችን። ወደዚህ አካባቢ ባጃጆች ከወልዲያ እንዳይንቀሳቀሱ እገዳ ተጥሎባቸዋል ነው ያሉት ከሰዓት በኋላ ያደረሱን መረጃ ምንጮቻችን። ሌላው መረጃችን ወደ ሰሜን ሸዋ ሚዳ መራኛ አካባቢ የሚወስደን ነው። በዚህ አካባቢም እንደዚሁ ውጊያ ስለመኖሩ ነው ዛሬ መረጃ ምንጮቻችን የሚገልጹት። ከርከሬ፣ ቄጠማ በተባሉ አካባቢዎች የእግረኛና የከባድ መሳሪያ ውጊያ ነው ያለው ብለዋል። በዚህ አካባቢ ያለው ውጊያ እንግዲህ ሰሞኑን በአካባቢ በተለያዩ አካባቢዎች ውጊያ እንደነበር እየገለጽ ነበረ። በውጊያው 3 ታዳጊዎች የአካል ጉዳት ደርሶባቸዋል በከባድ መሳሪያ ብለዋል። ይሄ እንግዲህ ወደ ከተማዋ አንዱ መውጫ በር አካባቢ ነው ይሄ ውጊያ ያለው። በሌሎቹ አካባቢዎችም ያው ስለ አካባቢ ሲገልጹ የመረጃ ምንጮቻችን አካባቢው በገደል የተከበበ አካባቢ ነው ይሄ መራኛ ከተማው እና ካሉት በሮች ውስጥ አንዱ ይሄ ነው። በዚህ አካባቢ ነው ውጊያ የተቀሰቀሰው ብለዋል። ሰሞኑን እንግዲህ በአካባቢው ድምድምና ወደ አገማ ኢየሱስ አካባቢ ውጊያ መኖሩን ስንገልጽ ነበረ። ዛሬ ደግሞ በዚህኛው በኩል ዙሯል ብለዋል የመረጃ ምንጮቻችን። ወደ ደቡብ ጎንደር እንሄድና እንደዚሁ እዚህ አካባቢ 2 ቦታዎች መረጃ ይዘናል። የመጀመሪያው በላይ ጋይንት ወረዳ ሳሌ አካባቢ ከዛሬ ከረፋዱ 4 ሰዓት እስከ 6 ሰዓት ድረስ በአካባቢው የተኩስ ልውውጥ እንደነበር የመረጃ ምንጮቻችን ይገልጻሉ። ይሄ ደግሞ የሆነው በአካባቢው እዚህ ከላይ ጋይንት ከንፋስ መውጫ ወደ ደብረ ታቦር መከላከያ እንቅስቃሴ ሲያደርግ በአካባቢው የደፈጣ ጥቃት ተጥሎ ነው። ከዛ በኋላ ለ2 ሰዓት የቆየ ተኩስ ልውውጥ በአካባቢው የነበረው ይሉና በዚህም በደፈጣ ጥቃቱ ጉዳት ስለመድረሱ ሲገልጹ አምቡላንሶች ወደ ንፋስ መውጫ ሆስፒታል በተደጋጋሚ ሲመላለሱ አይተናል ብለዋል። ወታደሩም በነበረው ውጊያ ምክንያት ወደ ተነሳበት ካምፕ እንደገና ተመልሷል ብለዋል። በአካባቢውም በዚህ ጊዜ ከደብረ ታቦር ንፋስ መውጫ የትራንስፖርት እንቅስቃሴ በዚህ ጊዜ ቆሞ እንደነበር ነው የሚገልጹት የመረጃ ምንጮቻችን። እንግዲህ ጉዳቱን በተመለከተ በርካታ አምቡላንሶች በድግግሞች በፍጥነት ሲመላለሱ ተመልክተናል ነው የሚሉት። ይህ እንግዲህ ጉዳት ስለመኖሩ ማሳያ እንደሆነ ነው የሚገልጹት። ሌላው እስቴ በጧት የመረጃ ጊዜያችን ስለ አካባቢ መረጃው ስናደርስ ነበረ። ማለዳ አካባቢ መካነ ኢየሱስ ከተማ አካባቢ እንደዚሁ ተኩስ እንደነበር ይገልጻሉ። በተለይ ከባድ መሳሪያም ተተኩሶ ነበረ። በእርግጥ ብዙ ሰዓት አልቆየም፣ ወዲያው ነው የቆመው ይላሉ። ምክንያቱ ሲገልጹ ደግሞ ያው ከ2 ቀናት በፊት በአካባቢው የብልጽግና ተሿሚ ሰዎች
በፋኖ ኃይሎች ተይዘው ተወስደዋል እና ሌሊቱንም በተመሳሳይ የፋኖ አባላት ከተማ ውስጥ ገብተዋል በሚልና ሄደውበታል ወደ ተባለው አካባቢ ነው በተከታታይ ከባድ መሳሪያ ሲተኮስ የነበረው። የደረሰ ጉዳት ግን አለ ብለን አንገምትም ነው ያሉት የመረጃ ምንጮቻችን። በዚህ አካባቢ ያለው ሁኔታ ይህንን ነው የሚመስለው። ሌላው ጠቅለል ያለ መረጃ ነው እንግዲህ ከተለያየ የክልሉ አካባቢዎች ያገኘናቸው መረጃዎች ናቸው የሚያሳዩት። አሁንም እንደገና የክልሉን ጸጥታ ለማዋቀር እና ጸጥታውን በራስ አቅም ተረከቡ የሚል አቅጣጫ አለ ነው የሚሉት የመረጃ ምንጮቻችን። በዚህም በተለያዩ አካባቢዎች ሚሊሻ፣ የፖሊስ አባላትን በዞን ደረጃ በአንድ እዝ እንደየቀጠናዎቹ በዛ ውስጥ ለማካተት በተደጋጋሚ ጥሪዎች እየተደረጉ ነው ብለዋል። እንግዲህ ብዙ ቦታ ጥሪዎች ቢደረጉም እስካሁን የተሳኩበት ቦታ የለም በአመዛኙ ነው የሚሉት። አሁንም ይሄ አቅጣጫ መሰጠቱን ነው እየሰማ ነው ብለዋል። ከአንዳንድ አካባቢዎች እንደው መከላከያ ሊወጣ ስለሆነ በፍጥነት ተረከቡ የሚልም ነገር አለ ጸጥታውን። ይሄ ደግሞ ሌላ ስጋት እንደፈጠረ ነው የሚገልጹት የመረጃ ምንጮቻችን። ይህንን በተመለከተ እንግዲህ በሁሉም አካባቢዎች ወጥ ነው ወይ ይሄ የክልሉ አቋሙ በእርግጥ ያው እንግዲህ ወጥ ነው፣ ግን አተገባበሩን በተመለከተ በተለያዩ አካባቢዎች የተለያየ የአቅምና ውስንነት እንደገጠመው ነው የሚገልጹት። ከአሁን በፊት በተደጋጋሚ ጥሪ የተደረገላቸው የሚሊሻ አባላት፣ የቀበሌ ገበሬ ማህበር ሊቀመንበር፣ የአካባቢ የፖሊስ አባላት ሳይቀር ለዚህ ጥርነፋ ዝግጁ ባለመሆናቸው ብዙ ጊዜ የሚሊሻ አባላትም ስልጠና እያቋረጡ ጭምር መበተናቸው እናስታውሳለን። አሁን ይህ በክልሉ እንደገና ለመጨረሻ ጊዜ የተያያዘ አቋም እንደሆነ ነው የተገለጸው። እነዚህ ናቸው በእኔ በኩል ያሉ መረጃዎች። በላይ በአንተ በኩል ያሉትን አስከትል። ምናልባት እንደው ይህን ከማጠናቀቅ በፊት ዛሬ አዲስ አበባ ከረፋድ አካባቢ የጦር አውሮፕላኖች በረራ ይታይ ነበር። ትርኢት ነው ሊባል የሚችል ነው። ሚግ ናቸው በአዲስ አበባ ሰማይ ዝቅ ብለው ሲበሩ። ምናልባት ብዙ ሰዎች አዲስ አበባ ይህንን አስተውለው ሊሆን ይችላል። ያው ሰሞኑን የመከላከያ ቀን ይከበራል። ከዚህ ጋር የተያያዘ እንደሆነ ነው መረጃዎቹ የሚያሳዩት። ምናልባት እንግዲህ ከዚህ ጋርም የተያያዘ መረጃ ካለ አንተ ልጨምር ይችላል። በለጣ አመሰግናለሁ። ቀደም ሲል ከነበረው መረጃ ጋር ነው የሚገናኘው። በኋላ መለስበታለሁኝ። ምናልባት አስተያየትም የሚኖርህ ከሆነ በኋላ እመለሳለሁ መረጃውን ካቀረብን በኋላ። የመጀመሪያ ግን ዛሬ ምዕራብ አማራ አካባቢ ያለውን ሁኔታ እንደዚሁ ለመጥቀስ ያክል ምዕራብ አማራ በአመዛኙ ዛሬ የተለየ ውጊያ አለ ለማለት የሚቻልበት አካባቢ አልሰማንም። መረጃዎችን ለማጣራት ስንሞክር በአመዛኙ ትናንት የነበረው ቁጭ አካባቢ ቡሬ አካባቢ የነበረው ሁኔታ ምንም እንኳ ውጥረቱ አሁንም ያለ ቢሆንም ዛሬ ውጊያ እንደማይሰማ፣ ይህን በእርግጥ ወደ አጎራባች አካባቢዎች እንጂ በትክክል ቡሬ ዙሪያ ወደ ቁጭ አካባቢ የስልክ አገልግሎት ተቋርጦ ነው ያለው። ሆኖም ግን በአካባቢው ያሉትን ቢያንስ የውጊያውን እንቅስቃሴ መረጃ ሊኖራቸው ይችላል ብለን ያሰብናቸውን አካላት ስንጠይቅ ግን በዛሬው ዕለት ውጊያ አልሰማንም የሚል ነው። ያው በእርግጥ ተለዋጭ ነው ነገሩ። የሚገለጽበት ጊዜ ሌላ ያልተገመተ ነገር ነው። ልክ ነው በለጠ። አሁን ሁለተኛ መርሃ ግብር ከሰዓት በኋላ ነው መረጃዎችን እየሰጠን ያለው። ስለዚህ ከዚህ በኋላ አዲስ ነገሮች ሊኖሩ ይችላሉ። ምናልባትም የስልክ አገልግሎቱ መቋረጡ ደግሞ መረጃው ሳይሰማም ሊሆን ይችላል። ለዛም ነው በትክክል ቦታው ላይ ካሉት ሳይሆን አጎራባች አካባቢዎችን ነው መጠየቅ የቻል ነው የሚለውን ለማቅረብ የወደድ ነው። ወደ አጠቃላይ ሁኔታዎቹ ግን ሲታይ ምዕራብ አማራ ከፍተኛ የሆነ የኃይል እንቅስቃሴ ነው የሚታየው። ከባህር ዳር እስከ ደብረ ማርቆስ ባለው ቀጠና በተለይ በፍኖተ ሰላም በኩል ባለው ማለት ነው፣ በሞጣ በኩል ባለው ሳይሆን ከባህር ዳር ዳንግላ፣ እንጅባራ፣ ቡሬ፣ ፍኖተ ሰላም፣ ደንበጫ እንደዚሁም ደብረ ማርቆስ እያልን ስንመጣ በዚህ በኩል ጠዋትም በነበረው ወይም ቀደም በነበረው ክፍለ ጊዜያችን ጅጋ፣ ደንበጫ፣ ፍኖተ ሰላም አካባቢ ያለውን እስከ ቡሬ እንደዚሁ እየጠቀስን ነበረ። አሁንም ተጨማሪ ከሰዓት በኋላ ማረጋገጥ የቻልነው በተለያዩ አካባቢዎች ላይ ያሉ ነዋሪዎች ይህንን መመልከታቸውን ነው። በቀጥታ በዚህ በዋናው አስፋልት ከፍተኛ የሆነ የኃይል እንቅስቃሴ እናያለን። ከባህር ዳር አካባቢ ወደ ቡሬ አቅጣጫ ነው የሚሉት። አንዳንድ አካባቢዎች ላይ ከባድ መሳሪያዎች እየተተኮሱ ነው ሲያልፉ የምንመለከተው። እንግዲህ ይህ ተኩስ ለምን እንደሆነ አናውቅም። ግምት ግን ምናልባት በተለያየ ጊዜ ደፈጣ ጥቃት ስለሚያጋጥም እሱን ለመከላከል ሊሆን ይችላል። ነገር ግን ከባድ መሳሪያዎችን ጨምሮ የኃይል እንቅስቃሴ እናያለን በዚህ ቀጠና ይላሉ።
በተለይ ከመራዊ ወደ ባህር ዳር አቅጣጫ ቆጥቆጥማ የሚባል አካባቢ ተደጋጋሚ ተኩስ ተሰምቷል። በዛሬው ዕለት የከባድ መሳሪያ ተኩስ ማለት ነው። ምላሽ ስለመሰጣቱና የውጊያ ሁኔታ ስለመኖሩ ግን የመረጃ ምንጮች አልጠቀሱም። የከባድ መሳሪያ ድምጽ ግን እዚህ አካባቢ በተለይ ሲሰማ እንደነበረ ይገልጻሉ። አጠቃላይ ባለው ሁኔታ ቀደም ሲል እንደጠቀስኩት ምዕራብ አማራ አካባቢ በዛሬው ዕለት የተለየ ውጊያ አልሰማንም። በጠቅላላ ግን ቅድም ስታቀርቡ የነበረውን በተለይ አማራ ክልልን በተመለከተ ተጨማሪ መረጃ ሊሆን የሚችለው ቅድም በክልሉ ጸጥታ አጠቃላይ ያለውን ሁኔታ ስናየው ቀደም ሲል የገለጽከውን ሊያጠናክር የሚችል ነው። የወረዳ አመራሮች የወረዳ የብልጽግና አዲስ የተመደቡት ማለት ነው ወደ የቀጠናቸው ገብተው ይህንን አሁን እየተደረገ ያለውን ኦፕሬሽን እንዲመሩ፣ መረጃ እንዲሰጡ፣ እንዲያስተባብሩ ጥሪ ተደርጎላቸዋል የሚል መረጃ ነው ያገኘ ነው። የጎጃም አካባቢ ቀጠና ምዕራብ አማራ ማለት ነው ባህር ዳር ገብተው ከነገ ጀምሮ ባሉት ቀናት ኦሪንቴሽን ወይም ገለጻ ከተደረገላቸው በኋላ ከሚቀጥለው ሰኞ ጀምረው በየተመደቡበት ወረዳ እንዲገቡ እንደ ትዕዛዝ ነው የተሰጠው ነው የሚሉት። የጎንደር ቀጠናን በተለይ ይሄ ሰሜን ምዕራብ ቀጠና አጠቃላይ ጎንደር ማለት ነው ጎንደር ከተማ እንደዚሁ እንዲገቡ እና ይህን ገለጻ እንደሚደረግላቸው ከዚህ ቀደም እንዲሁም ይህ መረጃ አጋርተ ነበር። በአንድ ማዕከል ይደረጋል የተባለው በላይ በየአራቱ አድርገውታል። ሸዋ ቀጠና ደብረ ብርሃን፣ ደሴ ቀጠና ወሎ ቀጠና ደሴ ከተማ ላይ ይህንን የወረዳ አመራሮች ተሰብስበው የሚሰጠውን ኦሪንቴሽን ከተከታተላችሁ በኋላ ከሚቀጥለው ሰኞ ጀምሮ በግዳጅ ቀጠናዎች ትገኛላችሁ የሚል ነው። እንግዲህ እንደምን ይሆናል የሚለውን መረጃውን የምንከታተል ይሆናል። ከዚሁ ጋር የተያዘ አይደለም። ነገር ግን በለጠ በብልጽግና ስልጠናዎች ላይ ጥያቄዎች በተነሱባቸው የስልጠናው መድረክ ላይ ይህ መልስ ተሰጥቷል ብለው ዘግይቶም ቢሆን ከመረጃ ምንጮቻችን ያገኘ ነው መረጃ እንደሚያመለክተው ብልጽግና በአማራ ክልል ያሉ እየተፋለሙ ያሉ የፋኖ ኃይሎችን የድርድር ጥያቄ አቅርቤ እምቢ ተብያለሁ የሚል እየተናገረ ነው የሚል ነው የሰማነው መረጃ እና የደረሰን መረጃ። 4 ኪሎ እንገባለን እያሉ የድርድር ጥያቄውን የንነጋገር ጥያቄውን መቀበል አልፈቀዱም በሚል ነው ለሰልጣኞች እንደዚህ አይነት መልሶች ነው ሲሰጡ የነበረው እና ይህን በትክክል ተያይዞ የሚነሱ ነገሮች አሉ። ይህ ተገልጿል ወይ የሚልም ጥያቄ ስለሆነ መነሳት ያለበት መቼ ነው የቀረበው? ማን ነው ያቀረበው? ለነማን ነው ጥያቄው የቀረበውና በምን አግባብ ነው የቀረበው? በትክክል ቀርቦ ከሆነ ህዝብስ አውቆታል ወይ? እንግዲህ ጥያቄው ቀርቦ ከሆነ ህዝብም በአደባባይ ተነግሮ የሰማው ነው ወይ የሚሉ እነዚህን ጥያቄዎች የመለሰ አይደለም። ነገር ግን ድርድር ጥያቄ የንነጋገር ጥያቄ ቢቀርብላቸውም አሻፈረኝ ብለዋል። 4 ኪሎ ነው የምንገባው እያሉ ነው መልስ እየሰጡ ያሉት ወይም በአደባባይ እየተናገሩ ያሉት። ለድርድር ግን ዝግጁ አልሆኑም የሚል ምላሽ ሲሰጡ ተደምጠዋል ነው የሚሉት የመረጃ ምንጮቻችንና ይሄ እንግዲህ አጠቃላይ አሁን ላይ ያለውን ሁኔታ ሊያሳይ ከቻለ ነው። ቀደም ሲል ያቀረብናቸው መረጃዎች አሉ። በፓርቲ ደረጃ የወረዳ አመራሮች ሆነው እንደ አዲስ ተመድበዋል የተባሉትና በጸጥታ ጉዳይ ላይ እንደ አዲስ ስምሪት ለመውሰድ እየተሞከረ ነው የሚለው። አጠቃላይ ከነዚህ መረጃዎች ምን አስተያየት ነው የምትወስደው በለጠ? ምን ተገነዘብ? የመጀመሪያው እንግዲህ እዚህ ሚዲያ ላይ ነው ያለ ነው በላይ በተለይ የአማራ ክልል አካባቢ ያሉን አጠቃላይ ፖለቲካዊ መሬት ላይ ያሉ ጠቅላላ የጦርነት እንቅስቃሴዎችም ጭምር በየደቂቃውና በየሰዓቱ ነው የምንከታተለው እና ድርድር የሚለው በተሟላ መንገድ እንግዲህ የቃሉ አገላለጽ ድርድር ነው። ውይይት፣ ሽምግልና፣ ሌላ የሚለው እንዳለ ሆኖ ድርድር በሚል በተሟላ መንገድ ግን እስካሁን ድረስ ከመንግስት አካል ከየትኛውም የመንግስት አካል ጥሪ አልሰማሁም። እኔ አንተም ሰምተሃል ብዬ አላስብም። ምክንያቱም ብንሰማው እንደ ሚዲያ ሊደርስ የሚችል ነበረ። እንደውም ከአማራ ክልል አመራሮች ባሻገር የኢትዮጵያ ብሔራዊ የምክክር ኮሚሽን የፋኖ አባላትን ለማነጋገር ኃላፊነት ወስጃለሁ የሚል አንድ ሰሞን ለሚዲያ በተለይ ነሐሴ መጀመሪያ አካባቢ ካሉ በኋላ ከዛ በኋላ ጉዳዩ ወዴት ሄደ
ተሰምቶ አይታወቅም። እንደውም የሚደርሱን መረጃዎች ምንድናቸው? በመድረክ የሚቀርቡት ምንድነው? ይህንን እርምጃችን አጠናክረን እንቀጥላለን፣ በወታደራዊ በሲቪል አመራሮች ሲባል የነበረው ከዛ ባሻገር ደግሞ ሰነዶችም ተዘጋጅተዋል። ፋኖ ብሎ በመድረክ ተጠራ። እንግዲህ አሁን ያንተ መረጃ ላይ ያለው ይሄን መረጃ ያመጡ ሰዎች በፋኖ ተብሎ ተጠርቶ ከሆነ እሱም ሌላ ነገር ነው። ግን አሁን ፋኖ ብሎ ለመጥራት እንኳን በማይቻልበት ደረጃ በዘራፊነት፣ በቀማኛ፣ በሌላ የመነጠያ በመድረክ ላይ አማራ ክልል ያለውን ሁኔታ በተመለከተ ጥያቄ ቀርቦ ነው ያለውን ሁኔታ እንደምን መፍታት አስባችኋል ከሚለው ጋር ነው። አዎ ዞሮ ያለውን ባክግራውንድ አባሪ ማስረጃዎች እናገር። ይሄንን አልሰማንም። ምናልባት እዛ ላይ ሲጠየቅ ለፖለቲካ ፍጆታ ተብሎ ይሄ ምላሽ ተሰጥቶ ሊሆን ይችላል። እንግዲህ ተሰጥቶ ከሆነ ለፖለቲካ ፍጆታ ተሰጥቷል ነው። ለፋኖ ኃይሎች ደረጃውን በጠበቀ ድርድር በአጀንዳ በአደራዳሪ ወገን በገለልተኝነት እንደዚሁም ደግሞ በቀንና በቦታ ተጠቅሶ የተገለጸበትን ጊዜ ነው ያልሰማው። ይሄ ተብሎ እነማን የፋኖ አባላት የትኞቹ የፋኖ ተወካዮች ናቸው ይህንን የድርድር ግብዣ ዲክላይን ወይ ደግሞ ውድቅ ያደረጉት ወይ ደግሞ አንቀበልም ያሉት የሚለውን አልሰማንም። እንግዲህ 4 ኪሎ እንገባለን ብለዋል የሚለው ከየሚዲያው የመጣው ተሆነ መልስ የተሰጠው እሱ እንግዲህ ድርድር መጋለጃው የሚሰማው ነው። እሱን ይላሉ። ይሄን እያሉ ስለሆነ ድርድሩን አልተቀበልኩም ማሳመኛ ነገር ግን እስካሁን ድረስ ደረጃውን የጠበቀ ድርድር በዓለም ድርድር እንግዲህ የሚባለው ነገር ብዙ የሚያሟላቸው ነገሮች አሉ። ከገለልተኝነት፣ ከአጀንዳ፣ ከቦታ፣ ከጊዜ እና ከአደራዳሪዎች ጭምር ምርጫ ጀምሮ ይሄ ሆኖ ይሄ ቀርቦ የፋኖ አባላት እንግዲህ እነማን እንደሆኑ ይሄን አንቀበልም ብለው ከሆነ ያልሰማነው ወይ ያለፈን መረጃ አለ ማለት ነው። ግን እኔ በመድረኩ ላይ በሌላ ይህንን እድል ለምንድን ነው ያጡት? የህዝብ ጥያቄ ነው የሚለውን ለመመለስ እኛ እንደ መንግስት ይህንን ብለን ነበር የሚል ለፖለቲካ ፍጆታ የሚሆን ምላሽ ተሰጥቶ ይሆናል የሚል ነው የኔ ምላሽ እንጂ የተለየ ነገር የለም። ቃል በቃል በየቦታው በየመድረኩ በየሰነዶቹ በሚዲያዎች ጭምር እየተባሉ ያሉት ነገሮች በጣም ብዙ ማስረጃ ማቅረብ ይቻላል። ምናልባት በየዕለቱ ያሉት ይህንን ነው። እንደመሳለን፣ እናጠፋለን፣ ነጥለናል፣ ከከተማ አባረናል፣ ከተሞችን አስለቅቀናል የሚሉ በጣም አስቸጋሪ የሆኑ ስያሜዎችን በመስጠት ጭምር ነው እየሆነ ያለው እንጂ ደረጃውን የጠበቀ ድርድር እኔ ስለመቅረቡ ማሳውሰው ነገር የለም። ይሄ ነው አስተያየት። ይሄም ቀርቦ ከሆነ ግን አሁንም ያው የትኛውም ውጊያ የትኛውም ጦርነት የመጨረሻ ላይ ሊቋጭ የሚችለው በጠረጴዛ ነው። ይሄን እንግዲህ አሁን በፊት በህወሓት ጊዜ በተደጋጋሚ ያልነው ጉዳይ ነው። ወደዛ የሚመጣ ከሆነ ወደፊት አብሮ የሚታይ ነው የሚሆነው። አሁን ግን ያለው ሁኔታ ግን ከዚህ በተቃራኒው ነው። አሁን የእያንዳንዱ የወረዳ አመራር መዝመት አለበት፣ ለዚህ ዝግጁ መሆን አለበት የሚል የተለያየ ኦሪየንቴሽን ነው እየሰማን ያለ ነው እንጂ የተደራጀ ጥያቄ ይዛችሁ ነው የሚል ድርድር ግብዣ መቅረቡን አናስታውስም። ግን ጨርሶ ከዚህ ጋር ሰዎች አድማጭ ተመልካቾች ሊምታታባቸው እንዳይችል በተደጋጋሚ በቄስ በመነኩሴ በሃይማኖት አባቶች በሽማግሌዎች በየአካባቢው የተደረጉ ሽምግልናዎች አሉ። እነዛ ደግሞ ድርድሮች አይደሉም። የፖለቲካ ጥያቄን የሚፈቱ አይደሉም። እነሱም በተደጋጋሚ ብዙ ቦታ ተነበረ። የክልሉ ምክር ቤት ከሐምሌ 12 እስከ ሐምሌ 14 የነበረው የሞሽን ይህን በተመለከተ ሞሽን አቀርብበታለሁ ብሎ ነበረ። አሁን ከዛ በኋላ ክልሉ በአስቸኳይ ጊዜ አዋጅ ነው ያለው። በክልሉ ውስጥ ወታደራዊ እንቅስቃሴ ነው ያለው። እስካሁን ድረስ ክልሉ ያለው በአስቸኳይ ጊዜ አዋጅ ስር ነው፣ ደግሞ ስቴት ኦፍ ኢመርጀንሲ ስር ነው ያለው ክልሉ። ይህንን ነው እኔ ልጨምር የምችለው አስተያየት። በጣም አመሰግናለሁ በለጠ።